ተናገር አንተ ማትረባ እገላለሁ እሺ አርጌ ነው ብከት እገላለሁ አይደለም በሆነ በልማት ያትምሽ በቃ አንተ ሁሉ ጊዜ አሰማኝ ማለት ነው መቼ ነው የምትቀየረው መቼ ነው የምትቀየረው? ምንድነው? ምን ሆናችሁ ነው? ደም ምንድነው? ነፍሰ ጡር ነኝ። አይ ምን ነው? ራሱ ላይ ጉዳት እንዳያደርስ ፈርቻለሁ። ቅድም እኮ ቢላ ይዞ ምናምን ነገር ነበር። በቃ እሺ ቶሎ ነው። ሄሎ ቦስ ካለ ቢሆን ነገር ስለሆነ አይቀርም። አብዷል። ብዙበታል ስትል እንዴ? ይሄን ያህል በቃሽ። መጣሁ። አሁን እመጣለሁ። ለማርካንም ንገራት ቶሎ እንድትመጣ። እሺ ቶሎ ብቻ ብላ ቶሎ ብለና። እሺ ወይ ካለ አሁን ዳረፍከው። ወይ ብሩኬ አንተ ትቀልዳለህ። ግን የምር እሱ በጣም ሳይጎዳ ነገሮችን ማድረግ የሚችልበት መንገድ ልናገኝ አንችልም? እሱም አይደለም Khalid, bismillah.
እንደ በፊቱ ግን ደህና ይሆናል አይደል? ማድረግ ያለብን ከዚህ በኋላ እናመሰግናለን። እስቲ ነገር ምንድን ነበር የተፈጠረው? ከየቱ ልጀምርልህ? ሄለን አርግዣለሁ ካለችው ወይስ ከማርካን ጋር አሁንም ፍቅራችን እየጎዳን ካለው ወይስ ብሩክ ሊጎዳኝ ከሚፈልገው ወይ ደግሞ ሳሚ ህይወቴ ሙሉ ያመንኩት ጓደኛ ሁሉም ነገር የሱ ጥፋት ነው የታሰበው? እኔ እንጃ። እስቲ ሁሉም ነገር አንድ ማለት ሄለን መጸነሷን ከነገረችኝ ቀን ጀምሮ ደህና አልነበርኩ።
የት እንደምሄድ አላውቅም። ዝም ብዬ ከቤት ወጣሁ። ራሴን የፍጹም መቃብር ጋር አገኘሁት። ሳልጸጸት ያልኩበት ቀን ነው። ምን ማለት ነው? ለምን ብሩክ እያወቅህ ትቀኛለህ እንዴ? ምን ማለት ነው? ማርካንና ካሌብ እንዲጣሉ ካደረግክ በኋላ እሷ እንደሞተች እንዲያስብ አደረግከው። እሷን ደግሞ አንተ እንዳዳንካት ነገርካት እና ማለት ይሄ ጥፋት አይደለም? ለምን እንደዚህ እንደነበርኩ ታውቃለህ? ሲመስለኝ ማርካን እንደ አንተ ለማለት እኔ ቢያንስ ምክንያት አለኝ። አንተስ? እኔ ነበርኩበትን ታውቃለህ። ደግሞ ሙሉ ለሙሉ ተስማምቼ አይደለም። ሲጀመር ሙሉ ለሙሉ ኃላፊነቱን ለመውሰድ አልፈለግም። እኔ እጸጸታለሁ። ቆይ አንተ አትጸጸትም እንዴ? ወይ ሳሚ፣ ለምን ነው ወይሻሻለን? ያን ጊዜም አሁንም ለገንዘብ ብለን ነው ይረዳል። ወደ ቤት ስመለስ ሳምሶንና ብሩክ በር ላይ ቆመው ነበር። ካሌብ እዚህ ነበር? ብሩክ መጀመሪያም ጠርጥሬ ነበረ። በሩ ላይ ይዘኝ መተህ ስታናዘኝ። አሁን ከኔ ጋር ከምትጨቃጨቅ ገብተህ ጓደኛ ብታወራሻል። እንዴት ልትሸጠኝ እንደነበረ ልታብራራልኝ እንዳትሞክር። ውጣ። አውቃለሁ ግን ተጸጽቻለሁ እኮ ካሌብ። ካሌብ በእናትህ ይቅር በለኝ። ውጣልኝ። ዝም ብለህ ውጣ። የሁሉ ነገር የሆነው ባንተ ምክንያት ነው። ይሄን ማርቆዛ ማለት ነው። ዝም በል ካሌብ። እስኪ ለአንድ ቀን እንኳን ጥፋቶችን ወደ ሰው ማዘር አቁም።
በካሌብና በሄለን ግንኙነት ለምንድን ነው በዚህ ልክ የምትናደጂው? እባክህ ትወደዋለሽ ምናምን የሚለውን ሀሳብ ተውና ግን ጉዳዩ በራሱ ልክ ነው። ጉዳዩ ማለት አብራሪዋ ብሩኬ እባክህ አትቀልድብኝ። ምነው የወንድሙ ፍቅረኛ ስላስረገደበርሽ እንዴ? ብሩኬ እባክህን ቃል አደጋግመብኝ። ያው አርሳ ብለሽ ያዙ። ይሄ ደግሞ ምን ማለት ነው? ወንድሙ ሲሞት የወንድሙ ሚስት አገባ ማለት ነው። ኧረ እንደዛ ነው እንዴ? ጥሩ ነው አይጋቡ። እንደዚህ የምትናደጂው ምን ለማለት እየሞከርክ ነው? ይቅር ልትይ ታስቢና ሁሌ ተመሳሳይ ጥፋት ማጥፋቱ ያናድሻል አይደል? ማን? እኔ ይቅር ልለው? ኧረ እኔ በጭራሽ እንደዛ አላሰብኩም። ቆይ ለምን አንቺ የሚሰማሽን ስሜት እሱ እንዲሰማው ለምን አናደርግም? አልገባኝም። ምን ለማድረግ እየሞከርክ ነው? ቆይ ምን መሰለሽ ምንድን ነው? ለምን እናታገኝ? ምን አልክ? ለአመታት ስትፈልጉ የነበረው ይሄንን አልገባኝም። ቆመ እያዳመጥክ ነበር። አንተ ሰይጣን ማርካንን ለማግባት ነው ሁሉ ነገር ያደረከው እንጂ ምን አገባህ አንተ? አርፈ ልጅና ተሰደገ ሲጣርግ እንዳልክ ካሌብ እባክህ ልቀቀው። ካሌብ ማን ስለሆንክ ነው አንተ? ምን አገባህ በሷ ላይ? ትሰማኛለህ? ቢያንስ አንተ እንደማታገባት አረጋግጥልህ። የድሮ ፍቅረኛሽ አንቺ ማን እንደምታገቢ እያየ ካሌብ ምን አገባህ? ማንም ይሁን አያገባኝ፣ ግን በፍጹም እሱ እንዲያገባሽ አልፈቅድልህ። የማን መራጭ ነህ? አለቀ። አይኔ እያየ በፍጹም አታገባትም። አይደለም ያገባሽ ጫፍሽን እንዲነካ አልፈቅድለትም። ካሌብ እባክህ ልቀቀው። አያገባህም። አዳምጣት የምትልህ ልቀቀኝ። ካሌብ አዳምጣት የምትልህ እውነት ነው? አዎ አገባዋለሁ። አዎ አገባዋለሁ። አይመለከትህም። ብሩክ ጋር ነው አይደል የምትሄጂው? አንተም እኮ ሄለን ጋር መሄድ ትችላለህ። ቆይ የእውነት ብሩክን ልታገቢው ነው? አታስብ፣ እንደውም አንደኛ ጊዜ ትሆናለህ። ምን እየሆንክ ነው? የትም አትሄጂም። ካሌብ አትጃጃል። አሁን ቁልፉን ስጠኝ። አልሰጥም። አታናደኝ። ነገሮች የትም አትሄጂም። ይኸውልህ ትሰማኛለህ? እኔ አንዲትም ነገር ማለት መብት የለህም። እኔ ለመበቀል ነው ይሄንን ነገር እያደረግሻለሽ። ይኸው ፊት ለፊትሽ ነኝ። ከፈለግሽ ስደቢ፣ ምቺ፣ ከፈለግሽ ደግሞ ግደኝ። ኧረ እንደዚህ ማለት ቀላል ነው? እና ብሩክ ጋር መሄድ ነው ቀላል? እሱን ማግባት ነው ቀላል? ይኸውልሽ እኔ ለመበቀል ብለሽ ራስሽን ማቅጣት አይጠበቅብሽ። ኧረ ራሴን ቀጣው ካሳለፍኩት ዓመታትስ ይበልጣል። በአንተ ምክንያት ስንቴ እንደሞትኩ ታውቃለህ? ልክ ነሽ። አላውቅም። በአንተ ምክንያት ስንቴ እንደሞትኩ ታውቃለህ? በአንተ ምክንያት ራሴ ላጠፋ እንደነበረስ ታውቃለህ? ንገረኝ፣ ታውቃለህ? አታውቅም። ያሉብን ጥፋቶች እንኳን አውቄ ይቅርታ እንድትለኝ ስጠብቅ እንደነበረስ ታውቃለህ ወይ?
አንስተሽ እንደምትሄጂ ብትነግሪሽ እንደዚህ ይሻላል አይደል? ሄሎ ሄሎ ማር፣ ቆየሽ እኮ በሰላም ነው? እናት ዛሬ አልመጣም። በጣም ይቅርታ። ምን ነው? ምን ተፈጠረ? አይ እንዲሁ ጥሩ ስሜት ላይ ስላልሆንኩ ብቻ ነው። ካልሆነ እዛ ልምጣ እንዴ? አይ ለብቻዬ ስሆን ይሻለኛል መሰለኝ። ግን ከካሌብ ጋር የተያያዘ ነገር አይደለም አይደል? እሺ በቃ እሺ፣ ነገ እደውልልሻለሁ። መልካም ምሽት። እሺ በቃ ይደውልልኝ። እሺ እሺ ያንን የምትወጂውን ሽሆን እሺ ይህን ሾው ግን እንዳንቺ የሚያየው ሰው አለ? ያው አንተም ከሌለ ሰኪና በነገራችን ላይ በጣም አምሮብሻል። ሌላ ጊዜ ያስጠላ ነበር። አሁን ምን አለበት ዝም ብለሽ አመሰግናለሁ። እሺ ቆይ እንዴት መጣ? ምን ስትሄጂ? አይ ልብሴን ቀይሬ ቤት ውስጥ ባረጋ ይሻላል። ምነው አምሮብሻል ስላልኩሽ? ኧረ እንደዛ አይደለም። አይ ሁኔታሽ ግን አምሮብሻል ስላልኩሽ እንዳታማልኝ ፈርተሽ ነው ይመስላል። አልተመቸሽም? አትቀልድ እባክህ። የምሬን እኮ ነው። እግሬ ከቆረቆረሽ ብዬ ነው። የምር ግን ለምን አልቀሰቀስከኝም? እንዴት ቁጭ ብለህ ታድራለህ? ይልቅ እሱን ታየውና አሁን እንነሳ። የምንሄድበት ቦታ አለ። የት? ዛሬ እኮ የማሙት ዓመት ነው። ውይ ረስቼው ነበር። በጠዋት ብንሄድ ጥሩ ነው። ተነሽ። እሺ የምንሰጠውን ዕቃ ገዛዝተሃል? ምግብ አዝቻለሁ። በቃ አሪፍ። ከየት ነው የምንጀምረው? ልጆቹ ብንጀምር ይሻላል። አዎ እንደዛ ይሻላል። ተነሽ። እሺ በቃ ግን አካሌ ብቻ ነው ደከመው። እውነት ከልቤ ነው።
ለዛሬ ውስጥ የታደሰው ያውቃል። ዛሬ ከዚህ በላይ ምንም አልፈልግም። እና ዛሬ ሾነቴ እንዴ እንዴት ይቀራል? ታዲያ እኮ ሰዓት አላማ ቶሎ በል እንዳያመልጠው። እንዴት ግን በዚህ ልክ ልወድ ቻልኩ? ስልክ ነው እንዴ? እንዳልቀሰቀሰ ብዬ እኮ በተደጋጋሚ ሲደወል ነበር። ሄሎ ቤት እውነትህን ነው? እሺ በጣም አመሰግናለሁ። የተያዘ ተጠርጣሪ አለ? እሺ እመጣለሁ በቃ። እሺ አመሰግናለሁ። ነፍሱ ግራ የተያዘ እንዴ? ተጠርጣሪን ይዘውታል። ማን ነው? ምንድን ነው? የተያዘው ተጠርጣሪ አንቺ ወንድም ነው። ምን ወንድሜ? በጭራሽ አይሆንም። ቴክስቱ የተላከልኝ ከማላውቀው ቁጥር ነው እና አንቺ ወንድም ነው። የኔ ወንድም? ወንድሜ እንዴት? በምን አይነት ሁኔታ ግን? እርግጠኛ ነው እሱ እንደሆነ? ማርካን ወንድሜ ይገል ወንድምሽ እነ ፍጹም እንዲገላቸው እንደሞከረ ታውቂ ነበር አይደል? ታቀዳደር አይደል እንዴ ተባለው? እንዴት ሊሆን ይችላል? እርግጠኛ ነገር ታውቂ ነበር? እርግጠኛነት ታውቂ ነበር? ማን? እኔ? ካሌብ ውጪ! ለምን ከዛ ቀን በኋላ የተፈጠረውን አላስታውስም። በዙሪያ ያሉ ሰዎች
በሙሉ እንደገዱ ነው የሚሰማው? እኔ እንጃ። ወይስ ለዚህ ሁሉ ነገር ምክንያት እንዲሆን ነው የምታስበው? ሊሆን ይችላል። ብዙ ነገር አጥፍቻለሁ። ታዲያ ለምን ለማስተካከል አልሞከርም? እሺ አስተካክላለሁ። እሺ ለዛሬ በቃናል። ቀጣይ በቀጠሯችን እንገናኛለን። መሄድ ትችላለህ። እሺ ሄሎ አቶ ብሩክ። እሺ ዶክተር፣ በጣም ነው የማመሰግነው። ምን አለ? እንኳን ደስ ያለሽ። ከዚህ በኋላ የምንፈልገውን ነገር በሙሉ ማድረግ ይቻላል። መድኃኒቱ ሰርቷል አለ? ከዚህ በኋላ የምንለው አንድ በአንድ ነገር እያንዳንዱ ነገር ያደርግልናል። ምንድን ነው አንዴ ከገባሽ በኋላ የምታንገረግረው? እሺ እና ለዚህ ደስታችን ያስፈልገን ተነሽናቸው። ሄሎ ካሌብ፣ ምን ተባለ? ደህና ነው? በጣም ደህና ነው። ከሰዓት በኋላ ወደ ቤት ይመጣል። እሺ በቃ እመጣለሁ። ከዚህ በኋላ የሚከብድ ነገር የለም ማለት ነው። ተስፋ አደርጋለሁ። ስለመጣችሁ ተደስ ደህና ነው? አዎ በጣም ደህና ነኝ። ሁላችሁንም ስላስቀየምኳችሁ በጣም ይቅርታ። እሺ በቃ ብላና እሺ ኦኬ ምንድን ነው? ቆይ መድኃኒቱ ምንድን ነው ያደረገው? ምን ሆነ? ቀዝቀዝ ማለት ነው። ደውል ብሩኬ፣ ሁላችንም እኮ ቦታለናል። እንዴት በአንድ ጊዜ ቅር ሊል ይችላል? ቆይ አንቺ ምንድን ነው የምትፈልጊው? እስኪ እዩት፣ አረማመዱ ምናልባት እኮ የመድኃኒት ኢፌክት ሊሆን ይችላል። አዎ እኮ ቀስ በቀስ መድኃኒቱ ሲላመደው ደግሞ ለኔ ያመጣል። አዎ እንጠብቅ ይሻላል። ምን ሳይሰማኝ ስሜት ቆይ እንደበፊቱ በገመድ ታስሮ እንዲቀመጥ ነበር ፍላጎትሽ? እርስማ እሱን ጊዜማ አታስታውስም። ለማንኛውም የመድኃኒት ሰዓት ደርሷል። ደስታ አይ ቆይ የሚሰጠዋል። እኔም አስቸኳይ ስራ ደርሼ ነበር። አሁን ታማሚ ባላችሁን ለመንከባከብ የተፎካከራችሁ ባለ አንተ ደግሞ የምትቀልድበትን ነገር ወቅ። እሺ ምንም እኮ ቢሆን የልጅ አባት ነው።
ብሩክ ልክ አሳብደዋለሁ ሲል ነበረ። የሱ ስራ ነው ማለት ነው። ሄሎ ማርካን፣ ብሩክና ሄለን አብረውሽ አይደለማ? አዎ። ምን ነው? ካሌብ የታመመው በእኛ ምክንያት ቢሆንም ሕክምናው ላይ ግን ብሩክ ያለበት ይመስለኛል። አልገባኝም። ሐኪሙን ያገናኛቻችሁ ሄለን አይደለች እንዴ? ሄለን? እርግጠኛ ነሽ ማርካን? አዎ ሄለን ናት። እንደዛ ከሆነ ተሳስቼ ይሆናል ማለት ነው። ብሩክ ከካሌብ ጋር ባለው ጸብ የሆነ ነገር ያደርጋል በሚል ልገመት ትችል ይሆናል። ግን ሄለን የልጁ አባት ነው። ለምን ብላ እንደዛ ታደርጋለች? የልጁ አባት ምን ማለት ነው? ደግሞ አላወቅም ነበር። ከካሌብ አርግዛለች? አይ ያወቅ መስሎኝ ነው። አሀ አሁን ገባኝ። ሄለንና ብሩክ ተመሳጥረው እየሰሩ ነው ማለት ነው። ምንድን ነው መሰሉት? አልገባኝም። ቆይ አንተም እንደ ካሌብ ብሩክ መጥፎ ሰው ነው ብለህ እያሰብክ ነው? ማርካን፣ ማሰብ አይደለም እውነታውን ነው እየነገርኩሽ ያለሁት። የምን እውነት? የዛ ቀን ምሽት አንቺና ካሌብን ያጣላችሁ እኔንም ወደ ቤት የላከኝ እሱ ነው። እና ሁሉም ነገር ውሸት ነበር እያልከኝ ነው? አዎ። እና ደግሞ አንቺ እንደሞትሽ ለካሌብ እንድነግረው አደረገኝ እኮ። ለምን? ያው የካሌብን ውርስ ለመውረስና አንቺንም ደግሞ ለማግባት። በጭራሽ አላምንም። ብሩኬ እንደዚህ ሊያደርግ አይችልም። ማርካን፣ መንቃት አለብሽ። እሺ ቢሆንስ? ከዚህ ጊዜ በኋላ ለምንድን ነው እንደዚህ የምንነግረኝ? ማድረግ የምትፈልገው ያቀርከው ነገር አለ? ማርካን፣ ያለፈው አልፏል። ነገር ግን ሌላ ችግር ሲፈጠር ቆሜ ማየት አልችልም። ይቅርታ፣ አላምንም። ብሩክ ካሌብ እንዲታመም አድርጋለሁ እያለ ነበረ። ያው ተሳክቶለታል ማለት ነው። ማድረግ ያለብሽን ነገር አድርጊ። እሺ ሄለንስ? ሌላው ቢቀር ደግሞ የጋራ ልጅ አላቸው። ሌላውን ባላውቅም ገንዘብ እንደምትወድ አውቃለሁ። ቆይ አንተ ማን ስለሆንክ ነው ማምነህ? እኔንም ሆነ ማንንም አለማመን ትችላለሽ። ነገር ግን አንቺ ለካሌብ ታስፈልጊያለሽ። እንደ ካሌብ ከምንፈስ ለምን ወተን ቅድም የጀመሪያ መጠጥ ደስ ይለኛል። እንደውም ወተን እንጠጣ። መጠጥ ስትሉ የሰማችሁ ልበል? አንቺ ናት ጥሩ አይደለሽ እንዴ? እንዴት ተጫለሽ? ማሪ ምን? አዎ አንቺ ማር። ካሌብ ሰሞኑን ሁኔታው ልክ አይደለም። ባይሆን መድኃኒት ስጪው፣ አንቺን ገብተሽ አርፍ ብትይሻል። እሷን የጠየኳት። ማር ምን ሆንሽ ነው? ተፈጠረ ነገር አለ? ይኸውልህ ከአንተ ጋር ለሌላ ጊዜ እንነጋገርበታለን። ማር አስጨነቅሽኝ እኮ። ብሩክ እኮ ነኝ። ስሚ፣ ነፍስ ጡር ነሽ አይደል? መጠጥ ስትሉ በጆሮዬ ሰምቻችኋለሁ። ተሳስተሽ ነው እንዳትዪ። አዎ ሰምተሻል። ደግሞ እኮ ብዙ አይደለም፣ በቃ ትንሽዬ በጥቂቱ ነው የምጠጣው። ኧረ እንደዛ ነው። ለነገሩ አልፈርድብሽም። የሕክምና ባለሙያ ነሽ። ከኔ በላይ አንቺ ታውቂያለሽ። በእናትኛ ለማንኛውም ነገር አዎ ከቤት ውጡልኝ። እንዳትነካኝ፣ ይኸውልህ ከኔ ጋር ክፉ እንዳትነጋገር። አሁን ቀጥል እወጣለሁ። ማንን እኮ ማመን እንዳለብኝ እራሱ አላውቅም። ብቻውን ጊዜ ፈትቷል። ደርስበታል። እኔ ምንም ማርካ እንግዲህ የጠረጠረች ይመስላል። አመናቺ ማርካን ያወቀችው ነገር አለ ይመስላል። ስለዚህ ምን ልታክ ትችላለች? ቆይ ስለዛ ጉዳይ እኮ አልነገርከኝም። ካሌብ፣ አንተ፣ ማርካን በመካከላችሁ ምንድን ነው የተፈጠረው? ሳቢራ ነው የነገራት። ምንድን ነው የሚነግራት? ለማንኛውም ወረቀቱን ማስፈረም አለብን። እሺ ወረቀቱን አስፈረመ፣ ግን ደግሞ የማርካንስ ጉዳይ? ማርካን ምን ሰውዬ ስለምን እንደምናወራ አልገባህም መሰለኝ። ቆይ ግን አይተሃታል እንዴት እንደነበረች? ቆይ ይሄን ያክል ምን ብታውቅ ነው? ቆይ ማርካን የማግባት ጉዳይ ሊያስቀድም የሚችል ነገር ነው?
እንዴት? የቅድሙ ሁኔታዋ እኮ ግን እኔ ፈልጌ የሚቀር ነገር የለም። አሁን ልጅ ላስጨንቅ አልፈልግም፣ ግን ከዛ ችግር ወጥቶ ስል ይሄው ደግሞ ሌላ ችግር። ስለኔ ከሆነ እኔ ከሆነ በጣም ደህና ነኝ። ደግሞ ሁላችሁም በዙሪያ ያላችሁ ነው አይደል? እሺ አታልቅሻም? በጣም ደህና ነኝ። አዎ ደህና ነኝ። ደግሞ ከዚህ በኋላ ለሁላችሁም ጥሩ ሰው እንዳላችሁ እስካሁንም በጣም ይቅርታ። ሄሎ ዶክተር፣ እየባሰበት እኮ ነው። ወይ መድኃኒት ብትቀይርለትስ? ወይኔ እዛ ልምጣ? እሺ እሺ፣ እመጣለሁ። እንኳን መጣ ብቻዬን ደብሮኝ ነው። ማርካን የለችም እንዴ? የለች። አሁን መጣሁ ብላ መጣች። ገና ከአሁኑ ሰልቻት ማለት ነው። ለምን ታስቸግረታለህ እንዴ? ማረም ያላስቸግር ታዲያ መንከባከቡ ሰጥቷት ነው። ቆይ ግን እኔ ምንድን ነው ያልኩት? የሆንኩን አታውቅም እንዴ? አላውቅም። ማርካንም ዶክተሩም ዝም ብለው ነው መድኃኒት የሚሰጡ። ያው የሆንከው ምንድን ነው መሰለህ፣ አይምሮ ትንሽ ተነዷል። ማለት አልገባኝም። ማለትማ እብድ ነህ ማለት ነው። ወይኔ ታዲያ እንድ ነው እንዴ? እንጃ እሱ እንኳን አላውቅም። ለዛ እንዲህ ብላችሁ ነው የምትሄዱት? ማርካንም ጠላች በቃ ሊሆን ይችላል እንግዲህ። በቃ እኔ ማልጠቀም ሰው ነው ማረባ ሰው ነኝ እንዴ? ግን በአንድ ነገር መስማማት ይችላል። ምንም ነገር አደርጋለሁ። እኔ ብቻዬን መሆን አልፈልግም። እሺ ፊርማ ታስታውሰዋለህ? ፊርማ እንደዚህ መሳል ማለት ነው። ወረቀት ላይ ልክ ልጅ ሆነ እንደምናደርገው እንደዛ ዛሬ ከየት ተገኘ? ደግሞ እሱ የምን ወረቀት ነው?